ታይፕስ ኦፍ ኢንፑቶች በፎርም ላይ ምን አይነት ኢንፑቶችን እንሰራለን። ሲቀጥል እንደገና ደግሞ እነዚህን ኢንፑቶች እንደገና በምናያቸው ዌብሳይት ላይ በምናያቸው እንደገና ደግሞ ቲክቶክ፣ ቴሌግራም ማንኛውም ነገሮች ላይ የሚታዩትን ነገሮች የምንሰራቸውን ኢንፑት ተጠቅመን በራሳችን ፕሮጀክት ወይም የራሳችን ዌብሳይት ክሬት ለማድረግ እነዚህን ነገሮች ለማየት በጣም ጠቃሚ ስለሆነ ስለዚህ እስከ መጨረሻ ድረስ አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ቲክቶክ ኮደር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሌሎች ጓደኞቻችሁ ሼር በማድረግ አጋርነታችሁ አይለይም። በዛሬው ሌክቸራችን የምናየው የ11ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ፍሮንት ኤንድ ዴቨሎፕመንት ከሚባሉት ውስጥ HTML ብለን ነበር ሞጁል 4 ላይ። ስለዚህ ፎርምን ብዙ ጊዜ ፕራክቲካሊ የተወሰነ ሰርተናል። ስለዚህ በፎርሞች ምን አይነት ታይፖች አሉ፣ ታይፕስ ኦፍ ፎርም የሚባሉት በፎርም ውስጥ መካተት ያለባቸው ነው በዛሬ ሰዓታችን የምናየው ማለት ነው። ስለዚህ ፋይል ላይ ወይም ቴክስት ላይ ገባና አዲስ አሁን የፎርም አይነቶች ነው የምንሰራው ማለት ነው። ስለዚህ መጀመሪያ እዚህ ላይ HTML ልፈት HTML ከፈኩ HTML ከፈኩና ተላል። ስለዚህ ሴቭ ሳረግ እንዲያግዘኝ መጀመሪያ ሴቭ አስማረግ አለብኝ ብያለሁ። ስለዚህ ሴቭ አስላርግና ሴቭ አሳርጌ ወይት ነው ማረገው እናንተ ፈለጋችሁ ዙሮ ይሄ ተማሪ ወይም ዴቨሎፐሩ ወይም ታይፐሩ ይለያያል። እኔ እንደምፈልገው ወይም እናንተ እንደምትፈልጉት ነው የምታረጉት። ስለዚህ የምትፈልጉበት ቦታ አድርጉ። እኔ ማን ላይ ላርገው ሙዚክ ላይ ላርግና ሙዚክ ላይ ከዛ 11 እንደሚል አለ እዚህ ላይ ምን ብዬ ልበል ታይፕስ ኦፍ ይሄ ታይፕ ልበልና ስሙን ታይፕ ልበለው ታይፕ ዶት HTML አልኩኝ። ከዛ HTML አልኩ። ስለዚህ አሁን እቺን ዘግቼ ማለት እቺን ታይፕ እቺን ብዘጋት በራሱ ይሰጠኛል፣ እንዲታይ ይሰጠኛል። ስለዚህ ቦዲ ልክፈት። ቦዲ ከፈኩ። ከዛ በቦዲ ውስጥ እንደገና ደግሞ ጽሁፍ እንዲወጡ ላርግና ኤችዋን ላርጋት ኤችዋን አረኩኝ። ከዛ ታይፕ ኦፍ ምን ልበላችሁ ማርክ ላርገው ወይስ ማርክ ላርገው? እሺ ማርክ types of ኢንፑቶች ኢንፑት በፎርም ውስጥ ታይፕስ ኦፍ ኢንፑት የሚባሉትን የምንችላቸውን አብዛኛዎችን ዛሬ እናያለን ማለት ነው። ስለዚህ እነዚህ ነው የምናየው። እስከ መጨረሻም ድረስ አብራችሁ ይቆዩ ማለት ነው። ስለዚህ መጀመሪያ ላይ ፎርም ከፍታለሁ ብያለሁ ባለፈው ተናል ፎርም ከፈኩ። ከዛ ፎርም ልዝጋ ፎርም ከፍቼ ፎርም ዘጋሁ። ስለዚህ ታይፕ ኮነ ዘላያረ አሁን ምንድነው የማረጋው ታይፕስ ኦፍ ኢንፑት ናቸው ብያቸዋለሁ። ስለዚህ እሱን ዲስክራይብ ላይ አድርጌዋለሁ። ኢንፑት ታይፕ ከሚባሉት ውስጥ መጀመሪያ ላይ ምን እናያለን? ለምሳሌ ኢንፑት ታይፕ ብዬ ይሄን ዲስክሪፕሽን አድርጌዋለሁ። ከዛስ በኢንፑት ታይፖች ውስጥ ምን ይገኛሉ፣ ምን እንዲናቸው የሚሰሩት እስካል ፈንክሽናቸውስ ለምን ይጠቅማሉ የሚሉትን ነገር እያንዳንዱ ነገር ሁሉንም ማየትም ስለምንችል ማየት እንችላለን ማለት ነው። ስለዚህ ኢንፑት ታይፕ ከሚባሉት ውስጥ በፎርም ውስጥ አንደኛ ኢሜል፣ እንደዚህ ኢሜሎችን ምናምን ባለፈውም ሰርተናል። ዞሮ ቴክስቶች አሉ፣ ኢሜሎች አሉ፣ ፓስወርድ አሉ። እነዚህ ባለፈው የሰራናቸው ናቸው። ያልሰራናቸው ምን አስብ ዞሮ ቴክስትንም ላስገባ። ከዛ ታይፑም ዛ ቴክስት ልበል ላይ ቴክስት ከዛ ቴክስት ብዬ እንላርግና ኢንፑት ታይፕ ልበና ኢንፑት ታይፕ ምንድነው ኢንፑት ታይፑ? ቴክስት አረኩኝና ይሄን ቫሊዴሽን ባለፈው ማይተናል። ስለዚህ ካይ ሪኳየርድ ልበለውና ሪኳየርድ ይመጣል። ስለዚህ ስለዚህ ይሄ ሪኳየርድ አልኩት ሪኳየርድ ከዛ ያስፈልጋል ማለት ነው። ከዛ ቫሊዴሽኑ እናንተ አስገቡበት። ከዛ እዚህ ላይ ብሬክ በሌቭል ምናምን የሚባሉት ነገሮች አላየንም። ዝላው እነሱንም እናያለን። እሺ ቴክስት እዚህ ላይ ብሬክ ልጠቀም። ብሬክ ኢንፑት ታይፕ ብሬክ ከዛ ቢአር ብሬክ ከዛስ ፓስወርድ ኢንፑት ቴክስት አሉ። ከዛ ምን አለ ለጥቆ እንደገና ደግሞ ምን አለ ኢንፑት ታይፕ አለ። ከዛ ሲቀጥል እንደገና ደግሞ ምን አለ አሁን ኢንተር ቴክስት ላይ ቴክስት እንድናስገባ አዘዘን። ከዛ ሲቀጥል እንደገና ደግሞ ምን አለ ፓስወርድ ኢንፑት ታይፕ አሁን ፓስወርድ ልበልና ፓስወርድ ከዛ ኢንፑት ታይፕ ምንድነው ኢንፑት ታይፕ እዚህ ኳልስቱ ፓስወርድ ያልኩኝና ይሄንም ሪኳየርድ ላርገው ይሄንንም ሪኳየርድ ያልኩት። ከዛ ሪኳየርድ ያልኩ ይሄንንም ልዝጋው። ከዛ ብሬክም ልጠቀም አሁን ቢአር እሺ ብሬክ ተጠቀም። ከዛ ሲቀጥል እንደገና ደግሞ ፓስወርድ ያስገባሁኝ ሌብሎች ምናምን የሚሰሩት
ምሳሌ ኢንፑት ታይፕ ኢሜሎችም እዚህ ላይ ያለ አሁን ለቀጥተን ኢሜል ከዛ አሁንም ኢንፑት ታይፕ እዚ ኢኳልስ ቱ ምንድነው ኢሜል ይሄም ሪኳየርድ ሲጀመር ይሄም ማሳለፍ አይችልም ሪኳየርድ ባይባል ስለዚህ ብሬክ ልጠቀም ቢአር ብሬክ እሺ ከዛ ብሬክ ተጠቀም ኢሜሎችን ሰራሁኝ ከዛ ሲቀጥል እንደገና አለ አሁን ብዙን ጊዜና የምንሰራው እነዚህ ዛሬ ከዚህ በታች ያሉት ነው እናንተ የምሰራው እነዚህ ሰሌክሽኖች የሚባላ ሰሌክት ምሳሌ ግሬድ 11 12 ምናምን ለማለት ስለዚህ ያ ምን እንጠቀማለን ሰሌክት የሚባላል ሰሌክሽን ከፈል የፈለጋችሁትን ሰሌክት ብለን ሰሌክት ከዳታቤዝ ጋር ካገናኘን እኔ ምን እንላለን ከዳታቤዝ ጋር ለአሁን ስለማናገነ ሰሌክት ቤት ነው ከዛስ በሰሌክቶች ውስጥ ምናል ኦፕሽን አለ ኦፕሽን ምርጫ ምሳሌ 9ኛ ክፍል ነው 10ኛ ክፍል ነው ስንል ምሳሌ ኦፕሽን የሚባል ታግ አለ ኦፕሽን አልኩኝና ኦፕሽኑ ምንድነው ነው ኦፕሽኑ አሁን ምሳሌ እዚህ ላይ ግሬድ 9 ከሆነ ግሬድ 9 እቺን ኮፒ ላድርግና ላለመደጋገም እቺን ኮፒ ላድርግና እቺን ኮፒ አድርጌ እቺን ልውሰድና ማን ልበላት አሁን ኮፒ አድርጌ ግሬድ 9 ከዛ ግሬድ ስንት ነው እዚህ ላይ 10 ኮንትሮል ፕለስ ቪ ግሬድ 10 ይሄው ግሬድ 10 10 እሺ ከዛ ሲቀጥልስ ግሬድ 11 ግሬድ 11 ማን ይቀረኛል ግሬድ 12 እሺ ግሬድ 12 እነዚህ ምንድናቸው ኦፕሽናል ስለዚህ እንደገና ደግሞ ሌላ ሰውዬ ግሬዶችን ብቻ ሰሌክት አድርግ እዚህ ላይ እንደገና ኦፕሽን ልስጠውና እዚህ ላይ ኦፕሽን ልስጥና ምን ማድረግ እችላለሁ ኦፕሽን ብዬ ቹዝ ዘ ግሬድ ልበለው እዚህ ላይ ቹዝ ዘ ግሬድ ብዬ እዚህ ላይ ማስቀመጥ እችላለሁ ቹዝ ዘ ግሬድ ቹዝ ይቅርታ ቹዝ ግሬድ ያልኩና እቺን አስቀመጥኩ ከዛ ሲቀጥል በዚህቹ እንደገና ደግሞ እቺን ብሬክ ልጠቀም ሴክሽን ልምረጥ ካልኩ ብሬክ ቢአር አሁንም እንደገና ደግሞ በዛ እንዲልልኝ ከፈለኩኝ አሁንም ብሬክ ልጠቀም ቢአር ከዛ ሁለት ብሬክ ተጠቀምኩኝና ምን ይምረጥልኝ አሁንም ሰሌክት አሁንም ሌላ ሰሌክት ይፈትልኝና ሴክሽን ላድርግ ሰሌክት ምን ያርግ ክላሶችን ሰሌክት ያርግልኝ ስለዚህ ሴክሽኖችን ምሳሌ አንድ ክላስ አንድ ሴክሽን 2 3 እስከ 3 ሴክሽኖች ይባኛላ አንድ ሴክሽን እዛ አለ ኢንተር ሁለት ሴክሽንኛ እዛ አለ ኢንተር 3 ሴክሽን አለ ስለዚህ እዚህ ላይ ግሬድ ነበረ ካፒታል ኤ እቺን ካፒታል ላድርግና 11ኛ ኤ ከዛስ 11ኛ እዚህ ላይ እንደገና ደግሞ ምን ልበል ቢ ከዛ ሲቀጥል እዚህ ላይ እንደገና ደግሞ ማን ነው ሲ አልኩኝ እነዚህ ምንድናቸው ኦፕሽኖች ናቸው አሁንም እዚህ ላይ ብሬክ ልጠቀምና እነዚህ ይሄ ምንድነው ሰሌክት የተባለ ኢንፑት ታይፕ ነው ብያቸዋለሁ ይሄን ብሬክ ልጠቀም ብሬክ ቢአር ብሬክ ስለዚህ አሁንም እንደገና ደግሞ ለርገመው ካልኩ ብሬክ ላድርገው ብሬክ ሳፋ እንዲልልኝ ከፈለኩኝ ብሬክ ከዚህ ላይ ይሄን ብሬክ አድርጌ ኢንተር ልበልና ሌላ ታይፕስ ኦፍ ኢንፑት ከሚባሉት በጣም ብዙ ነገሮች አሉ ብለናል ምንም አሁን ይሄ ሰሌክሽን አንደኛው ከዛ ቴክስቴሪያ ማለት ብዙ ጊዜ ኮሜንት ስንጽፍ እንዴት አድርገን እንደምንጽፍ ላሳያችሁ ቴክስት ኤሪያ ይሄ ደግሞ ቴክስት ኤሪያ ምንድነው አትሪቢዩት አለ አትሪቢዩት ማለት ኮለመኖችና ሮ ታረጉታላችሁ ያ ማለት ሮ ስንት ሮ ያዝልኝ ሮ ውስጥ ላላችሁ ማለት ሳፋ አድርጎን ልክ ቴክስቶች ትንሽ ናቸው ሮስ እዚህ ኳልስቱ ስንት ሮዎች ይኖርልኝ አሁን ምሳሌ 10 ካልኩኝ 10 ይበዛል 10 ሮዎች መጻፊያ ቦታዎች ናቸው እነዚህ 10 ሮዎች ከዛ ኮልስ አለ ደግሞ ኮልስ እንደገና ደግሞ ስንት ናቸው ኮልስ ስንት ኮልስ መጠቀም አለበት ማለት ነው እዚህ ላይ ኮለመን ስንት ኮለመን ይጠቀም እንደፈለጋችሁ እኔ 10 ሰጠሁት 10 ያርግልኝ 10 ኮለመን 10 ሮ አርግልኝ ከዛ እዚህ ላይ ፕሌስ ሆልደር ጽፉና ኢንተር ዘ ቴክስት እንዲልልኝ ፕሌስ ሆልደር ባለፋችሁ ሆልደር እዚህ ኳልስቱ ፕሌስ ሆልደር እዚህ ኳልስቱ ኢንተር ነው ብላ ኢንተር ዩር ኮሜንት ኢንተር ዩር ኮሜንት አልኩና ይችን ብሬኳል እንትሯን ልዝጋት ይችን ኢንዲታጓል ልዝጋት ስለዚህ ብሬክ ተዘጋ በራሷ ይዘጋል ማለት ኢንዲታግ ራሱ አለው ስለዚህ ኢንዲታግ በራሱ አለው ብለናል ባለፈው ቢአር ኢንዲታግ ያላችሁ የሌላችሁንም የተወሰነ ለማየት ሞክራለሁ ካስፈለገም ሰራ ስለዚህ ይሄ ምንድነው ቴክስቴሪያ ብዙውን ጊዜና ሲሴፍ አድርጌ ራን አድርጌ ላሳያችሁ ብዙውን ጊዜ ግልጽ እንዲሆንላችሁ ቴክስቴሪያ ነው አዲስ ነገር ያለው እንጂ ሌላው አዲስ ነገር አይኖርም ስለዚህ እዛ ላይ ቴክስቴሪያ ላይ እንዴት ምንድነው ረን ሲያደርግ ምን ያደርጋል የሚለው ነገር እንየው እስቲ ምንድን ብዬ ነው አረኮት አሁን
እዚህ ላይ እስቲ ፋይሉን ማክሲማይዝ ላደርገውና ላሳያችሁ። 11ኛ ክፍል ታይፕ ቢያት እዚህ ላይ መታልኛለች። ስለዚህ እችን ራን አድርጌታለሁ። እስከምትመጣ ድረስ እንጠብቃት አዝያለሁ። ስለዚህ እዛው ፕሮግራሙን እንመስልና ስትመጣ በዘራ እንትን ላይ ትመጣለች። ቴክስት ኤሪያ እዚህ ላይ መታለች። አሁን እሺ እንትኗ መታልኛለች። ይሄው ኦት አይው እዚህ ላይ መጣልኝ። ታይፕ ኦፍ ኢንፑት ብሎ መጣልኝ። ታይፕ ኦፍ ኢንፑት ምን ብሎ መጣልኝ? እያያችሁት ከሆነ ቴክስት ብላ የቴክስት መጻፊያ መጣልናለች። ከዛ እዚህ ላይ እንደገና የፓስወርድ መጣፊያ፣ ከዛ ሲቀጥል የኢሜል መጣፊያ፣ ቹዝ እንደገና ደግሞ ግሬድ ቹዝ ስታረጉ ወይ ግሬዶች እንደዚህ መምረጥ ትችላላችሁ። ይሄው እንደዚህ ነው ምናምን ማድረግ ትችላላችሁ። ከዛስ እንደገና ደግሞ ይሄንን እንትኑን ማድረግ ትችላላችሁ። ኤቢሲዲ እያላችሁ ይሄ እንደገና ደግሞ ታችኛው ሰሌክት ክላስ የሚለው ክላስ መምረጥ ትችላላችሁ። እዚህ ላይ ክላስ ላይ አድርጌ እዚህ ላይ የት ላይ ነበር ቴክስት የት ላይ ሴክሽን ላይ ሴክሽን ላይ ነኛ ሴክሽን ላይ ላድርግና እስቲ ሰሌክት ሴክሽን እዚህ ላይ ነው ሰሌክት ሴክሽን በዚህ ላይ አንድ እንትን ልጨምር አንድ ሰሌክት ክላስ የሚል ልጨምርበት ማለት ነው እዚህ ላይ ማለት ነው። ስለዚህ እዚህ ላይ ሰሌክት ክላስ የሚል አንድ ልጨምርበትና ሰሌክት ክላሱን ሰሌክት እንዲያደርግልኝ ነው እዚህ ላይ እንትን ያልኩት። ስለዚህ ሰሌክት ክላስ ጽሁፍ ናት የምትመጣው ምንም አዲስ ነገር የለውም። አንዴ ነው የጨመርኩበት። ስለዚህ ሪፍሬሽ ባደረገው ባሳያችሁ ኦት ስለዚህ ሰሌክት ግሬድ አለ ግሬድ ይመርጣል ሰውየው እዚህ ላይ ድሮፕ ዳውን ያደርጋል። እዚህ ላይ እንደገና ሴክሽን ሲል ሴክሽን ያደርጋል። እዚህ ላይ እንደገና ደግሞ ጽሁፍ አልመቻችሁ ካለ እዚህ ላይ ባክግራውንድ ላይ ሄዳችሁ ብዙ ጊዜ አውርተናል። ስለዚህ የቦዲውን ባክግራውንድ መቀየር ትችላላችሁ። ሲኤስኤስ ሳንደርስ ቢጂ ከለር ብላችሁ መቀየር ትችላላችሁ። እዚህ ኳልስቱ ባክግራውንድ ከለር እዚህ ኳልስቱ ቢጂ ከለር እዚህ ሲኦናት ምኮነው ሲኦናት ቢጂ ከለር እዚህ ኳልስቱ ምንድነው የሚሆነው? ብሉ ምን ላድርገው እንዴ? ብሉ ላድርገው እስቲ ብሉ BLUE ነው ብሉ ላድርገው ብሉ አረኩት። ከዛ የዚህ ባክግራውንድ ከለር መቀየር አለበት ነው ይቀየራል። ስለዚህ እስቲ ነው ያያችሁት ከሆነ ባክግራውንድ ከለር ብሩ ሆኗል። ስለዚህ ባክግራውንድ ከለር አልተመቸው ኦሬንጅ ላድርጋት እንዲታያለ ግልጽ እንዲሆነልኝ ኦሬንጅ ላድርጋት ኦሬንጅ አረኩት ባክግራውንድ ከለር ኦሬንጅ አረኩት። ስለዚህ ይሄ ባክግራውንድ እንዲነበበኝ ለማድረግ ነው እኔ ጽሁፉ እንዲነበበኝ እንዲታያችሁ ለማለት ነው እንጂ ሰው እየተመቸው ነው። ስለዚህ ኦሬንጅ የምትለው ትንሽ ትነበባለች ትሻላለች። ስለዚህ እቺን እዚህ ላይ ሄጄ አሁንም ታይፕስ ኦፍ ኢንፑት ታይፖች አሁን ቴክስት ኤሪያ ማለት ሲቀጥል እንደገና ደግሞ ሜሴጆቹን እንደዚህ ቴክስት ኤሪያ ሜሴጆቹን ለመላክ ምናምን ነው አለ። ከዛ በተንና ሰሚት አሁን ልዩነቱ ምንድነው ካላችሁ ሰሚትና በተን ይሄን መጨረሻ ላይ ነው የሚጣፈው። ዙሮ ያው ለማሳየት ስለመጣ እዚህ ላይ ላሳያችሁ። ሰሚት አሁን ምሳሌ ሰሚት ስንል ኢንፑት ታይፕ ልበልና ኢንፑት ታይፕ ካላችሁ ኢንፑት ታይፕ እዚህ ኳልቱ ሰሚት ካልኝ ሰብሚት ካል እዚች ላይ ሰብሚት ካል በዛው ላይ ቫልዩ መስጠት አለብን። ቫልዩ ብለን ቫልዩ ማለት ሰውየው ልክ ሰሚት ሲል የሆነ እንዲያነበው የሚመጣልን ነገር ሰሚት ታደርጋለህ ምናምን ታደርጋለህ ብሎ የሚመጣልን ይሄ ለሰውየው የሚታየው ነገር ምሳሌ ሴቭ ልበለው ሴቭ ይቺ ለሰውየው ላይ ዲስፕሌይ የምትደረግና ሴቭ አልኩት። ይሄ ምንድነው ብሬክ ተጠቀሙኝ። ከዛ ብሬክ አልጠቀም በእንዲ መስመር ላይ እንዲመጡልኝ ስለምፈልግ ማለት አሁንም ኢንፑት ታይፕ ልበልና ኢንፑት ታይፕ ምንድነው ኢንፑት ታይፕ ይቅርታ ኢንፑት ታይፕ በበተን ውስጥ አይጻፍም። በተን ላይ ስንጽፍ ይቅርታ እዚህ ላይ በተን ስንጽፍ በተን ኢንፑት ታይፕ ያስፈልገው በተን ቢዩቲ ኤውዝ ላይ መጥቶልኛል። ሲጀመር በተን ብሎ መጥቶልኛል። በተን ከዛስ የበተን እንደገና ምንድነው የምናደርገው? በተን ስንጠቀም ምን አይነት አትሪቢዩት እንሰጣለን ስንል ኢንፑት ታይፕ ሰሚት ተጠቅመናል። ስለዚህ አሁን እኔ የፈለኩት እንትን ቀጥታ ሰሚትን ታይፕ አልጠቀም በሰሚት መተን ብቻ እንዴት ያደርጋለን? ስለዚህ በተን ይሄ ተጠቀሙ። በተን እዚህ ውስጥ አትሪቢዩት መስጠት አለብኝ። ከዛ ታይፑ ምን ይሁንልኛል? ታይፑ ምን ይሁንልኝ? ሰሚት ይሁንልኝ። ሰብ ወይም ማለት ሰሚት ይሁንልኝ። ከዛስ ሰሚት ከሆነልኝ በላይ ይሄ ደግሞ የሚጻፈው ነገር ውጭ ተወጥቶ ነው የሚጻፈው። ይሄ የምጽፈው ነገር ስጽፍ ውጭ ወጥቼ ነው የምጽፈው ማለት እንደዚህ አድርጌ ሰሚት ማለት ይችላል። ሰብሚት አሁን እቺ ስትነበብ ሰሚት የምትለው ውጭ ነው የተጻፈች፣ ይችኛ በቫልዩ ብላ ነው የተሰጠችው። ልዩነቱ ይሄ ነው። ስለዚህ ሴቭ አድርጌ ላሳያችሁና ሲነው። ስለዚህ ሪፍሬሽ ላድርግ፣ ይሄንን ሪፍሬሽ ላድርገው። እዩት ከሆነ ይሄው ሴቭ የምትለው ሰሚቱን አመጣለች፣ ሰሚቷን መታለች። ስለዚህ ይችን ብትለካ ሰሚት ያደርጋል፣ ይችን ብታደርጉት ሰሚት ያደርጋል። ሁለቱንም ያደርጋል። ስለዚህ ልዩነቱ በተን ተጠቀማችሁ ኢንዲታግ አለው። ስለዚህ ኢንዲታግ ውስጥ ገብታችሁ ነው ቫልዩ የምትጽፉት። በተን ይሄኛው ግን ሰሚት ተጠቀሙ ግን እዛው ቫልዩ ስላይድ። ስለዚህ ልዩነቱ ይሄኛው ቫልዩ ይሰጠዋል፣ ይሄኛው እንደገና ደግሞ ኢንዲታግ አለው ነው። ስለዚህ ብሬክ ልጠቀምና አሁንም ብሬክ ልጠቀምና ከዛስ ሌላ ታይፕስ ኦፍ በተን ከሚባሉት ውስጥ ሌላ ምኖች አሉ? ሰሚት በተን ራዲዮ በተን አይተናል። ሜል ፊሜል ስንመርጥ እነሱ ናቸው። ከዛ ቼክ ቦክስ ይባላል። ቼክ ቦክስ
ምሳሌ በቴሌግራም ላይ ሆነ በተለያየ ነገር ላይ ስትሰሩት ቼክ ቦክስ የሚባላል። ስለዚህ ቼክ ልበልና CHECK ቼክ ቦክስ ልበልና ኢንፑት ታይፕ ምን ልበለው ኢንፑት ታይፕ is equals to ምንድነው የሚለው ቼክ ቦክስ ነው የሚለው ቼክ ቦክስ ነው የሚሆነው። ኢንፑት ታይፕ ቼክ ቦክስ ሆነ። ከዛ ሲቀጥል ኢንፑት ቼክ ቦክስ ከሆነ በኋላ ኔሙን መጻፍ ትችላላችሁ ወይም አለበለዚያ ቫልዩ መጻፍ ትችላላችሁ። እዚህ ላይ ለምሳሌ ኔም ብላችሁ ወይም ቫልዩ ኔም ልክ ሜል ኤንድ ፊሜል እንደምንለው ምን ማለት ነው ኔም ብላችሁ ተመሳሳይ ስም ትሰጡታል። ልክ ጀንደር እንዳልነው ባለፈው ማለት። ስለዚህ ኔም የሚለውን ደብሊው ያልኩት እኔ እንደፈለኩ ብዬ ማለት ነው። ከዛስ ኔሙ የከተባል ቫልዩ ምን ልስጠው ቫልዩ ምሳሌ 11ኛ ክፍል ነው ብዬ የሚያስተምሩ ይሄ የሚማሩ ብዬ ብል ወይ 11 ወይ 12 ነው ብሎ ለማድረግ 11 ነው አልኩኝ። ቫልዩ 11 ብዬ ሰጠሁት 11። ከዛስ ቫልዩ 11 ቢያረኩትና ዘጋውና እንደዚህ ብዬ የሚነበብ ነገር ልስጥ። ስለዚህ ግሬድ ልበልና ግሬድ 11 ከዛ ይችን ብሬክ አለመጠቀም ትችላላችሁ። በአንድ ቦታ እንዲመጣልህ ከሆነ መጠቀም ትችላላችሁ። አለመጠቀም ካልፈለጋችሁ ደግሞ እንትን ማድረግ ትችላላችሁ። ስለዚህ እኔ ይችን ኮፒ ላድርግና ድጋሚ ስለሚሆንልኝ ይችን ኮፒ ላድርግና ኢንፑት ታይቧን ብቻ ኮፒ አድርጌ ምን ላድርጋት ፔስት ላድርጋት እዚህ ላይ ግሬድ 11 የምትልናት ይችኛው እንደገና ደግሞ ምን ላድርጋት ግሬድ ቫልዩዋን ታተሳሳት ግሬድ ይቺ ቫልዩ ማንም ኮሌጅ 12 ላድርጋት። ግሬድ 11 እና 12 ነው መቼም ወይ በምንማረው። ስለዚህ ይችንም 12 ላድርጋት 12። ስለዚህ አሁን ይሄን ሴፍ ላድርግና ቼክ ቦክስ ነው የሚመጣው። ሌላ ምንም ነገር የለው። ሜል ፊሜል እንዳልነው ሁሉ እዚህ ላይ ቼክ ቦክስ ነው የሚመጣው። ቼክ ቦክስ ማለት እናንተ እንደምትፈልጉት ወይም እናንተ እዚህ ላይ ይታችሁ ከሆነ ቼክ ቦክስ ብሎ ግሬድ እዚህ ላይ አንደኛው መጣ። እዚህ ላይ ቼክ ቦክስ እንተረ ከዛ እዚህ ላይ ቼክ ቦክስ ብዬ እንዴት ቼክ ቦክስ ብሎ ወዴታች እንዲያመጣልኝ ብላችሁ ከፈለጋችሁ ደግሞ ቀላል ነው። ይሄን ምንም እንትን የሚል ነገር ያለው ቼክ ቦክስ ብዬ እዚህ ላይ እንዲያርጌ ይሄን ባሪው ቦታ ልስትና ብሬክ ልጠቀምበት ካልኩ እዚህ ላይ ብሬክ አዲስ መስመር ሊጀምርልኝ። ስለዚህ እቺ ብሬክ ናት እያገለገለችኝ ያለችው ማለት እንትን ብዙን ጊዜ እየተጠቀምንባት ያለ። ስለዚህ ሪፍሬሽ ባረጋ አሁን አዲስ መስመር ላይ ጀምርና ቼክ ቦክሶችን እንትን ቹዝ አድርግና ጽሁፉን መቀየር ነው። እዚህ ላይ ኢች ግሬድ ብዬ ቼክ ቦክስ የሚለውን ሃው ግሬድ ልበልና ሃው ግሬድ ልበልና ሴቭ ላድርገው። እዚህ ላይ ሴቭ አረኩት። ስለዚህ እንጂ ረን ባረገው ምን ይላል የሚለውን ነገር እስቲ ረን ባረገው ቹዝ ግሬድ ጽሁፉ ብቻ ነው የሚቀየረው። ሃው ግሬድ ብሎ ጠረገ። ስለዚህ 11 ከሆነ 11 12 ከሆነ 12 ምን ከሆነ ምን ስለዚህ የተማሪው ፍላጎት እንደፈለገው ማድረግ ይችላል ማለት ነው። የዚህ የግሬዱ ሁኔታ ነው። ምን አይነት ግሬድ ላይ ያዝ ምን አይነት እንትን ልበል ነው። ስለዚህ ምናልባት ጽሁፉም አልተነበበን ስለሆነ ያንኑ በዲፎልት የሰጠነ ነገር ላድርግ። እስቲ ምናልባት ሬድ ይሻል እንደው እስቲ ሬድ ላድርገውና እስቲ እንሞክረው። ምናልባት ሬድ ይነበብ ከሆነ ለእይታችሁ ይሻል እንደው በማለት ነው እንጂ ለጽሁፉ ብዙም ስክሪን ላይ ይታችሁ ከሆነ ብዬ ነው። ስለዚህ ይሄም አይታይም። ስለዚህ ግሬድ ያቃየሩ ሲጀመር ይሄንን ባክግራውንድ ያቃየር ካወቃችሁ ምንም እንትን ምን ስለሆነ ባክግራውንድ ላጥፋው ላይ ጽሁፉን ይታያችሁ። ይሄን ጽሁፉን ላጥፋውና እንደዛ አድርጌ ላጥፋው። ስለዚህ ይሄን እንደዛ አጥፋው። እዚችም ላይ ካሁን ምሳሌ የሰሌክት ነው የቲቸሮቹን ብቻ ከሆነ እንትን የተጠቀማችሁ ቢጂ ቱልና ቢጂ ካለር እዚህ ኳልስቱ ሪድ ያልኩት ከዛ ዘን ሪድ ያልኩት ከዛ የታችኛው እንደገና ደግሞ እቺ ሰሌክሽን ምን ልበላት ይቺን ቢጂ ከለር ባክግራውንድ ከለር ማለት ቢጂ ከለር እዚህ ኳልስቱ ምን ልበላ ይሄንን ብሉ BLUE ብሉ እንደዚህ ነው ሲጻፍ ብሉ አልኩት። ከዛ እንደዚህ ይሄ እንደዚህ አልኩት። ስለዚህ እነዚህ ሰሌክተር ላይ ስለምናይም ሴቭ ላድርግና ሳይችንም ሰሌክተር ላይ ስንሰራ በጣም ቀላል ስለሆነ ሰሌክተር ላይ እናያለን። ስለዚህ ሪፍሬሽ ባረገው ሁለቶቹ ብቻ ጋር ሬዲ ይሆናሉ። አሁን ምሳሌ ይሄን ክሊክ ብታረጉት እንትን ሰሌክት ያደርጋል። በዲፎልት አንተን አላለማ እንደዚህ አድርጎ የሚያመጣላ ልክ ባክግራውንድ እነዚህ ሰሌክት ላይ ችግር የለም። ሰሌክት ላይ ስለምናያቸው እነዚህ ስንሰራ ሰሚት ካረግነው በኋላ ነው እነዚህ እንትኖች ግሬዱ ይሄን ያለው ግሬዱ ይሄን ያለው ብሎ ከለሮችን የሚያመጣው ማለት። ስለዚህ አጠቃላይ ባክግራውንድ የቴክስቶቹ ምናምን ታይፕ ኦፍ ሰሌክተር የሚባሉት HTML ላይ ወይም CSS ካዲ ሃዝ ስታይል ሲት ላይ ለሚሄደው እንትን ብለን እንስላለን። ይሄን ስለዚህ ሰሚት ስናደርግም እዛው ላይ እናያለን። ስለዚህ ሁለቱንም ልዩነት ማያተም ስለምንችል ማለት ነው። ስለዚህ ይሄን ላጥፋና ባክግራውንድ ከእንዲሆነ ለእናንተ ላይ ናችሁ እንዲያማር ብዬ ነው እንጂ እንትንም ባናረግ ኦፕሽናል ነው። ስለዚህ CSS ላይም ስለምናየው ማለት ከዛ ሲቀጥል ሌላ ታይፕስ ኦፍ እንትኖችን ፋይሎችን እንዴት አድርገን ፋይሎችን አፕሎድ ማድረግ እንችላለን ብንል አሁን ምሳሌ እዚህ ላይ ብሬክ ልጠቀምና BR ልጠቀምና ብሬክ ማለት ነው። BR ልጠቀምና ከዛ ኢንፑት ፋይል ነው ይሄ ፋይል አፕሎድ ልበልና ፋይል አፕሎድ ያልኩኝና ከዛ ፋይል አፕሎድ ብዬ ኢንፑት ታይፑ ምን ልበለው ኢንፑት ታይፕ ምን ልበል ኢንፑት ታይፕ እዚህ ኳልስቱ
ፋይል ነው። እዚህ ላይ አፕሎድ ማድረግ የምትሉ ፋይል ነው። እዚህ ላይ ምንም ነገር የለም። እናንተ በኦንላይን የምታዩት ምናምን ነገር የምታዩት ነገር ከይሄ የመጣ ነገር ነው። ከየትም የመጣ ነገር አይደለም። ከዛው የተሰራ ነገር ስለሆነ እናንተ ፋይላችሁን አፕሎድ ስታደርጉ ምናምን የምትጠቀሙ ነገር በይ ነው። ስለዚህ ሴፍ አድርጌ ላሳያችሁ እስቲ። አሁን ፋይል አፕሎድ ብሎ ትመጣልኛለች። እውት ስለዚህ እዚች ላይ ፋይል አፕሎድ፣ ስለዚህ እዚህና ፋይል አፕሎድ ብሎ ፋይል አፕሎድ አይደለም። ስለዚህ ሲንታክስ ተሳስተና ማለት ነው። ፋይል ቼክ ቦክስ ኢንፑት ታይፕ ፒ የለችም እዚህ ላይ ፒኢ ነው እኮ ነው ታይፕ ኢንፑት ታይፕ ስለ አይ እኔ የሆነ ነገር ካልተሳሳት ፕሮግራሙ አይተሳሳትም። ታይፕ ኢንፑት ታይፕ ኢዝ ኢኳል ቱ ፋይል። ስለዚህ ይሰራል። አሁን ግድ ነው እንደዚህ ብሎ አይመጣም። ይኸው እዚህ ላይ ኢንፑት ታይፕ ብሎ መጣ። ዛይ ፋይል አፕሎድ ብሎ መጣ። ኢንፑት ታይፕ ፋይል አፕሎድ ማድረግ ብትፈልጉ ክሊክ ታደርጉና ቹዝ ፋይል የሚለው ላይ ክሊክ ስታደርጉ ፋይላችሁ ቦታ ይወስዳችሁና ምሳሌ ከዚህ ላይ ግሬድ አሁን ምሳሌ ዳታቤዝ ዋን የሚለውን ከሆነ የፈለኩት እሱን አደረግና ይሄው ፋይሉ እዚህ ላይ ዳታቤዝ ዋን የሚለው እቺ ምን ሆናለች ማለት ነው። ፋይሉ አፕሎድ ሆናለች ማለት እቺ የምትታችሁ ማለት ነው። ስለዚህ ይሄን መቀየር ፋይሉን አፕሎድ ማለት መቀየር ምናምን ማለት ትችላላችሁ። ይሄ ፋይል አፕሎድ ነው ማለት ነው። ሲቀጥል እንደገና ፋይል አፕሎድ ካረግን በላይ ሌላስ ምናምን አለ እንዳይበዛብን ብዙንም ዘርዝረንም ስለማንዘልቀው በጣም ብዙ አሉ። ከዛ ቴሌዎችን ምሳሌ ቴሌ ሰርች ሲቀለል ያለችውን ሰርች አሁን ምሳሌ እኛ በእንትናችን ላይ በዚህ በኢሜላችን ላይ እንዴት አድርገን ሰርች ማድረግ እንችላለን? ምን እዛው ላይ ሆነን ሌላ ኢሜሎች ሌላ ፕሮግራሞች እንዴት አድርገን ሰርች ማድረግ እንችላለን ካል ሰርች ልበልና እዚህ ላይ ሰርች አልኩኝና ሰርች ከዛ ይሄ ሰርች የሚወጣው ነገር ከዛ ኢንፑት ታይፕ ልበልና ኢንፑት ታይፕ ኢዝ ኢኳልስ ቱ ኢንፑት ታይፑ ምን ይሁን ሰርች አልኩኝ። እዚህ ቦታ ላይ ምንድነው የሚያደርገው? ሰርች የሚያደርግ ቦታ ላይ እዚች ላይ ሰርች አድርግ ብዬ ነው ያዘዝኩት። ስለዚህ እቺን ሰርች አድርጌ እቺን ዘጋኋት። ሴፍ እናድርግ። አሁን ባለፈው የሰራነው ነገር ሰርች ስናደርገው መምጣት አለበት እዚህ ቦታ ላይ ማለት ሪፍሬሽ ላድርገው። እዚች ላይ ሰርች የምትለው ቦታ ላይ እቺ ላይ ሰርች እዚህ ላይ የምትጽፉት ነገር ካለ ወይም እዚህ ላይ የምታስቀምጡት ነገር ካለ እናንተ እንዴ ሰውየው የምፈልገው ነገር አለ ወይም አለበዛ ይሄን ነገር እንዴት አድርጌ እሰራዋለሁ ወይም በዚህ ላይ ምን ለከስተመሩ መታየት ያለበት ነገር እንዴት አድርጌ እንዲያሳየዋለሁ ምናምን ብሎ ካሰበ ሰርች ቦታ ላይ ከዛ ፕሌስ ሆልደር ብሎ አንደርላይን እንዲመሰርች የምታደርገው እዚህ ላይ ጻፍልኝ ማለት ይችላል ማለት እዚያው ላይ ማለት ጻፍልኝ ማለት ይችላል። ዘ ፕሌስ ሆልደር ብሎ አለ ማለት ነው። ከዛ ፕሌስ ሆልደር ብሎ መጻፍ ይችላል። ፕሌስ ሆልደር እዚህ ኢኳልስ ቱ ምንድን ብሎ ነው ያደርገልኝ? ኮሜንት ነው የምታስቀምጡለት እዚህ ላይ ፕሌስ ሆልደር እዚህ ኢኳልስ ቱ ሰርች ሄር እዚህ ቦታ ላይ ሄር አልኩኝና ሴፍ አድርኩት። እዚህ ቦታ ላይ ሰርች አድርግ ማለት ነው። ምንም ነገር የለም። አሁን ምሳሌ ሪፍሬሽ ባደረገው እቺ ጽሁፏ ብቻ ሰርች ሄር አድርግ እዚህ ላይ አድርግ። ምሳሌ ባለፈው ስንሰራ የነበረው ምን ላይ ነበር እየሰራን የነበረው? ፎርም ብለን አሁን ፎርም ሰርተናል። ስለዚህ ፎርም ፈልግ ፎርም ታግ ውስጥ ይወስደኛል። አሁን ምሳሌ ሰርች ብዬ ኢንተር ብለው ማን ላይ መውሰድ ያለበት ማለት ፎርም ላይ መውሰድ ያለበት። ስለዚህ እያያችሁ ከሆነ እቺ ኢንሰርት ስታረጓት ማን ላይ መውሰድ ያለበት ፎርም ካላለች እንደገና ደግሞ ሌላ ማን አለ ቫሊድ ብለን ሰራን ቫሊድ እንደዚህ መሰለ ቫሊድ አው ይቅርታ ፎርም ስንወስድ ፎርም ማለት ስለዚህ ተሳስቼ ነው ማለት ፎርም ዶት ምንድነው ኤችቲኤምኤል ላይ ነበር የሰራው ፎርም ዶት ኤችቲኤምኤል ስንለው ወይ ላይ ይወስደናል ፎርም ላይ ይወስደናል። እስቲ ነው ኤችቲኤምኤል ስለው እውት እንደዚህ ስታረጉት ፎርም ቦታ ወስዳቸዋል። እዛች ተደረገችው ቦታ ላይ ሰርች አድርጎ ወስዳቸዋል። ወይም ማለት እዛ እናንተ ሰራችሁበት ቦታ ላይ እስቲ ባለፈው ከሰራነው ፕሮግራም ላይና እስቲ እንትን ላድርግ እዚህ ላይ ሬጂስተር አለ register.html እስቲ ሬጂስተሩ ላይ ዩሰዲኝ እስኪ register.html ምለምሰ ላይ ውሰድ ልበለው register.html ሰርች ልበልና እዚህ ላይ ሬጂስተር አንድ ቦታ መቀመጥ አለ register.html ስታረጉት አንድ ፎልደር ላይ ስታስቀምጡት እዚህ ላይ ሰርች ያደረጋችሁት ቦታ ላይ እናንተ ወደ ፈለጋችሁት ቦታ ላይ ያሳያችኋል። ይሄ አንኛው ሜካኒዝም ነው። ምሳሌ ፋይላችሁንና ሬጂስተር የሰራሁት እኔ እንትና ላይ ነው ዛምፕ ላይ ነው የሰራሁት። ስለዚህ ደግሞ ይሄን የሰራሁት ማለት ሙዚክ ላይ ነው። ስለዚህ ተመሳሳይ ፎልደር ላይ ብታረጉት ሰርች አድርጎ ወይም ኮምፒውተር እርግጠኛ ያደርጋል። ምንም ጥርጥር የለውም። እመኑኝ እናንተ ሳልጽፋችሁ በሉት። ስለዚህ አንድ ፎልደር ላይ አድርጋችሁ ስታረጉት ራሱ ቦታ ላይ ይወስዳችኋል ማለት ነው። ስለዚህ ይሄ ሰርች በታ ነው። ከዛ ለጥቆ ቴሌ ለማስገባት ብትፈልጉ ቴሌ ስልክ ቁጥር ለማስገባት ብትፈልጉ እዚህ ላይ ብሬክ ላይ ትጠቀሙና ቢአር ተጠቀሙና እንዳይበዛብን ብዬ ነው ቢአር ብሬክ ተጠቀሙና ብሬክ ከዛ ብሬክ ተጠቅሜ ይሄው ብሬክ አልኩኝ። አዛ ኢንፑት ታይፕ ምን ልበለው እዚህ ላይ ቴሌ ፎን ልበለውና ፎን በነምበርም መጠቀም ትችላላችሁ፣ በእንትን መጠቀም ትችላላችሁ እንደፈለጋችሁ። ዞሮ ዞሮ እኔ ሁሉንም አይዲያ ልንገራችሁና የተመቻችሁን ተጠቀሙ። ኢንፑት ታይፕ
ኢንፑት ታይፕ ምንድነው? ኢንፑት ታይፑ ምንድነው? ቴሌ። ስለዚህ ኢንፑት ታይፓችን ምንድነው? ቴሌ። ስለዚህ ፕሌስ ሆልደር ነው የምናደርገው እዚህ ላይ ፕሌስ ሆልደር ምንድን ቴሌ ያስገባል ስንል ፕሌስ ሆልደር እዚህ ኳልስቱ ምንድን ይበል እዚህ ላይ ሰውየው ኢንተር ኦንሊ 10 ዲጂት ነምበር አልኩኝና አሁን ይሄን ሰውዬ 10 ቢያስገባም 20 ቢያስገባም እንትን አይከለክለውም። ስለዚህ እንዲከለክለው ሪኩዌርድ ፓተርን ላድርገው። ሪኩዌርድ ፓተርን ስለዚህ እቺ ፓተርን ስላለ ሪኩዌርድ ፓተርን እዚህ ኳልስቱ ምንድነው የሚያደርግለት? ቁጥር ብቻ እንዲያስገባ ነው የፈለኩለታ። ስለዚህ አንድ ያርጌ ከ0 እስከ 9 ቁጥሮችን ከዛ ሲቀጥልም እንደገና ምን ማድረግ አለብህ አልኩት 10 ቁጥሮችን ብቻ ካልኩኝ ብረስ ከፍቼ 10 ቁጥር ብቻ ላስገባ። ኮማ ባረግ ባለፈው አውርተናል። ስለዚህ ኮማ ካርኩኝ 10 እና ከዛ በላይ ማለት ነው። ይሄ ካልሆነ እንደገና ደግሞ ከ10 በታች። ስለዚህ እዚህ ላይ የምታስገባው ፕሌስ 10 ቁጥሮችን ብቻ አስገባ ብያለሁ። ስለዚህ ታይትል መስጠትም ምንም አያስፈልገኝ ማለት ብሬክ ልጠቀም እዚህ ላይ እዚህ ላይ አያስፈልገኝም። ታይትል መጻፍ ምናምን አያስፈልገኝም። ምክንያቱም እዛው ላይ አትሊስት ብዬ ኮሜንት ላይ ወይም ፕሌስ ሆልደር ላይ ስለሰጣሁት ማወቅ ስለሚችል ማለት ነው። እዚህ ላይ ማስገባት የምችለው ስንት ቁጥር ነው? 10 ቁጥር ኢንሰርት ፕሊዝ 10 ድርጅቶችን አስገባ። እንትን የሆነ እንትን ባስገባ ሰሚት ያርግልኝ ብል አያረግልኝም። እስኪ ላይ እያያችሁት ከሆነ እዚህ ላይ እቺ ሰሚት የምትለው ከታች ስለሆነ እንጂ ሰሚት የምትለው ምን ጊዜ የሚቀመጠው ከታች ነው። ሰሚትና እንትን ሜተድ ይሄ በእንትን ሜተድ ምክንያቱም ከጨረስን በላይ ነው መቼም ሰሚት የምናደርገው። ስለዚህ እሱን ኤክስ ላርግና ከታች ላንጣው እዚህ ላይ መጨረሻ ላይ ላንጣው እዚህ ላይ ፒ ቬስት ላርገው እዚህ ላይ ከዛ ሴቭ ላርግ። ምን ጊዜም ሰሚት ሜተዶች ከታች ነው የሚቀመጡት ብዬ ነው። ሰሚት ሳንጨርስ መቼም ሰሚት አናደርግም። ስለዚህ እዚህ ላይ ፋይል መርጦ ሰርች አድርጎ ምናምን ሲፈልግ እዚህ ላይ ፎን ስልክ ቁጥር አስገብቶ ሰሚት ሳረገው እዚህ ላይ ይቺ ቁጥር እዚህ ላይ የሆነች እንትን ቢያስገባ ስልክ ቁጥር ብቻ እንዲያስገባ ምን ይለዋል? ፕሊስ ማች እዚህ ላይ ሪኩዌስት አስገባ ይለዋል። ስለዚህ ቁጥር ብቻ እንዲያስገባ ይነግረዋል ማለት ነው። ሌላ ሲቀጥል እንደገና ደግሞ ምንድን ነገር ቴሎችን አስካስገባን በላይ ዩአርኤል ማለት ዩኒፎርም ሶሉስ ታይሞችን ሎካል ቶስማችን ዴቶችን ማስገባት 50 ዴት ስናስገባ እዚህ ላይ ዴት ነው የመጨረሻ ነኝና ዴትና ሃይዲና እንዴት ሾው እናደርጋለን ነው ሁለቶቹን ካላየን ይባላል። ስለዚህ እዚህ ላይ ዴት ልበልና ዴት የተወለደበት ሰውየው ነው ብል 50 ላይ ኢንፑት ታይፕ ኢዝ ኢኳልስ ቱ ኢንፑት ታይፑ ምን ይሁን እዚህ ላይ ዴት ስለዚህ ዴት ያስገባ ዴት ፕሌስ ሆልደር መጻፍ አያስፈልገውም። እዛው ላይ በርዝ ዴይ ስለሆነ የተወለደበት ነው። ብሬክ ልጠቀም ቢአር ከዛ ብሬክ ተተጠቀምኩ በላይ ምን እንዲል ለጥቆ እንደገና ፕሌስ ዴት ከተጠቀመ በላይ ሎካል ታይሙን ይሄ ተመሳሳይ እዛ ላይ ያገኘዋል። በእናንተ በምትሰሩበት ሰዓት እንዲጠቀም ሎካል ታይም ብላችሁ ማስገባት ትችላላችሁ። ይሄም ሌላ ኤክስትራ ነገር ነው። ግን እኔ የምፈልገው ምንድነው ታይትሉ እንትን ይሁን ሄድ ይሁን ወይስ አለበዛ ዲሴብል የሚባል ነገር ኤዲት ማድረግ የማትችሏቸው ነገሮች እንደገና ደግሞ እናንተ ስትፈልጓቸው እንትን በፈለጋችሁበት ስታይል ማሳየት የማትችሉት ነገሮችን ስንሰራ ነው። ስለዚህ እነዛ ኦንሊ ማንበብ ብቻ ከሆነ አሁን እዚህ ላይ ኦንሊ ሪድ ብቻ ኦንሊ ማንበብ ብቻ ከሆነ የምሰሩት ሪድ ኦንሊ ሪድ ብቻ ነው የምሰሩት ካልኩኝ እዚህ ላይ እንዴ ላድርግና ኢንፑት ታይፕ ኢዝ ኢኳልስ ቱ ምንድነው ፊክስድ ልበለው በቃ ኮንስታንት ፊክስድ ወይ ማለት እዚህ ላይ ኦንሊ ራይት ምሳሌ ኦንሊ ሪድ ብለውና ኦንሊ ሪድ ያልኩኝና እዚህ ላይ እቺ የምትነበበው ትክክናት እቺ ታይፖ የምትነበበው ነው። ፊክስድ ያለ ነገር የምትነበበው ነገር ናት። ታይፕ ኢንፑት ታይፑ ቴክስት ይቅርታ፣ እዚህ ላይ የምንጽፈው ነገር ቴክስት ነው። እዚህ ላይ ይቅርታ፣ እዚህ ላይ ቴክስት ነው የሚጻፈው ነገር ቴክስት ነው። ግን ማድረግ ምንድነው ቫልዩ ምንድነው የሚሰራው ካል ቫልዩ ኢዝ ኢኳልስ ቱ ቫልዩ ምን ያርግ ሰውየው የሚያነበው። ስለዚህ ሜል ምን ልበለው ዲስኤብል እቺ አሰራም ዲስኤብል እቺ ማንበብ ብቻ ነው የምሰራው ማለት። ስለዚህ እቺ ዲስኤብል ናት የተደረገች እቺ ምን ነገር ምንድነው የሚችለው ማንበብ ብቻ። ስለዚህ እቺን ሪድ ኦንሊ ብዬ ኢንፎርሜሽን ልስተው ሪድ ኦንሊ ማንበብ ብቻ ነው የምታረገው ማለት ነው። ሌላ ምንም ነገር የለውም ይሄ። ስለዚህ እቺን ነገር አሁን ሴፍ አድርጌ ብሬክ ልጠቀምና ብሬክ ሁሉንም አንድ ጊዜና አጠቃላይ ጨርሼ ልሂድ። ከዛ ይችኑ ሴፍ ላድርግና እንዴት ብላ ትታያለች የሚለውን ሴፍ አድርጌ እቺ ማንበብ ብቻ ከሆነች ነው ማንበብ እዚች ላይ ገብቶ ሰውየው ሌላ ነገር እንዳይሰራ ለማንበብ ብቻ እንዲስ አሁን እዚች ላይ ዲሴብል የምትለው መቀየር አይችልም። ምንም ሊቀይር ቢል አይችልም።
እቺን እያያችሁ ከሆነ መቀየር አይችልም። ስለዚህ እንዲያሰራ ለማድረግ ሪድ ኦንሊ ማንበብ ብቻ ነው የምትችለው ለማድረግ ፊክስድ ብላ አድርጋችሁ ማድረግ ትችላላችሁ። ከዛ እንደገና ደግሞ እንትንስ ማድረግ ትችላላችሁ። ዲሴብል ማለት ምንም እንዳይሰራ ለማድረግ ከፈለጋችሁ ኢንፑት ታይፕ ትሉና እዛው ላይ ዲሴብል ካልኩኝ ዲሴብል ብዬ እዚ ኳልስቱ ዲሴብል ኢንፑት ታይፕ እዚ ኳልስቱ ኢንፑት ታይፑ ምንድነው? እዚ ላይ የሚሆን ዲሴብል ነው የሚሰራው። እዚ ላይ ምንም ነገር እንዳይሰራ ነው ዲሴብል ማድረግ። ቴክስት አኩተ ቴክስት ኢንፑት ታይፑ ቴክስት ይሁን። ከዛ ዲሴብል ነው የሚሰራው። ዲሴብል አልኩት። እዚ ላይ ምንም መስራት አይችልም። ይሄ ነገር መጠቀም አይችልም ማለት ሴፍ። ስለዚህ ይችን ነገር እንደዚህ ላርግና ምን ላርጋት ሪፍሬሽ ሳረጋት እዚች ላይ የምታውቀው ሴቭ ብላ ሰሚት ምናምን እቺ ዲሴብል የምትለው ነገር እዚ ላይ ዲሴብል መጻፊያ መታለች። እዚች ላይ መጻፊያ መታለች። ስለዚህ ስፔሊንግ ተሳስተን ነው የሚሆነው። ምንም አትጠራጠሩ። ይቅርታ እንትን ዲሴብል የምትለው አያችሁታ። ዲሴብል የምትለውን ዲሴብልድ ኤልዲ። ስለዚህ በእንትን መካከል ዲሴብልድ ያለ ዲሴብልድ እቺ መስራት አትችልም ማለት ዲሴብልድ። ስፔሊንግ ከተሳሳት ኢንፑት ታይፕ ስለሆነ ኢንፑት ታይፕ ሆና ነው የምትመጣው። ዲሴብልድ የምትለው በዚህ እንትን ነው ማለት። ስፔሊንግ ከተሳሳት ያው አይመጣም ብያለሁኝ። ስለዚህ ስፔሊንግ እንዲያተሳሳቱ ያው ጥረት ማድረግ ነው። ስለዚህ ይችን ራም ባረጋት ሲራል ላርጋትና ራል ላርጋት። እያያችሁ ከሆነ እዚች ላይ የተጻፈ ጽሁፍ የለችም። እዚች ላይ የተጻፈ ጽሁፍና ብትኖር አሁን ምሳሌ እዚህ ላይ ብሬክ ላርግና ብሬክ ልጠቀምና ቢአር ብሬክ አልኩኝና ኢንፑት ታይፑ ቴክስት ዲሴብልድ ብየዋለሁ። ስለዚህ ኢንፑት ታይፕ ቴክስት ዲሴብልድ ነው የምታረጋው። እዚች ላይ አሁን ሴቭ ባረጋት ከዛ ይችን ነገር ራል አድርጋት። እያያችሁ ከሆነ ዲሴብል የምትለው ነገር እዚች እዚ ላይ ቫልዩ መስጠት ትችላላችሁ። ቫልዩ ልስጠውሽ። ቫልዩ እዚ ላይ ገብቼ ቫልዩ ላርገውና እዚ ላይ ቫልዩ እዚ ኳልስቱ ኖት ወርክ ልበላት። ኖት ወርክ አሰራም ወይም ይሄ ነገር ፋይሉ ዲሌት ሆኗል ብዬብል እቺን እንደዛ አድርጌ ሴቭ ላርጋት። እሺ አሁን እጄ ሰራ ይቺ የጻፍኳት ነገር እዛ ላይ ዲስፕሌይ ትደረጋለች ነው። እያያችሁ ከሆነ ኖት ወርክ የምትለው እዛ ላይ ትመጣለች። ስለዚህ እቺ ምንም ብታረጋው አትሰራም ማለት ነው። ወይም ይሄ ፋይል አንተ ላይ ለማለት ልክ እንደዛ ያለ። ስለዚህ የዛሬው ሌክቸራችን ይሄን ይመስል ነበረ። በጣም ቀላል ነው። ስለዚህ እንደገና ደግሞ ይሄን ነገር ደጋግማችሁ ቪዲዮዎችን በስቶባችሁ ከሆነ እንትን እያረጋችሁት ስለዚህ እስከመጨረሻው ድረስ ስለተከታተላችሁ እናመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።